ኢትዮጵያ ውስጥ ተፈላጊ ስለሆኑ ዲፓርትመንት ስለ ሜዲሲን የማታውቁትን አሁን ህይወታን ጨምሮ ሜዲሲን ለሚገቡ ተማሪዎች ከመግባታቸው በፊት ማወቅ ያለባቸውን ወሳኝ ነገሮች ጨምሮ ምን አይነት ተማሪ ቢገባ ይመረጣል? ሸምዳጅ ወይስ ቁጥር ላይ ጎበዝ የሆነ? በተጨማሪ ደግሞ ስለ ሲኦሲ የምንላቸዋለ ማለት ነው። በዚህ ቪዲዮ መጨረሻ ላይ ደግሞ ተምረን ከወጣን በኋላ ምን የስራ ዘርፍ ላይ መሰማራት ይቻላል የሚለውን በዚህ ቪዲዮ እንመለከታለን ማለት ነው። ቪዲዮውን ደግሞ ለእህት ወንድሞቻችሁ ኦር ለጓደኞቻችሁ እንዲደርስ ላይክ አድርጉት። እንዲሁም ደግሞ እንደዚህ አይነት ወቅታዊ መረጃዎች በትኩሱ እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ወደ መጀመሪያው ስንሄድ ብዙ ተማሪዎች ጎበዝ ስለሆኑ ብቻ ሜዲሲን ለመግባት ያስባሉ። ከገቡ በኋላ እንደጠበቁት አይሆንላቸውም። ለምን ይመስላችኋል? ብዙ ጎበዝ ተማሪዎች ጫና ያለበትን ዲፓርትመንቶችን ነው የሚመርጡት። ቀለል ያለ ዲፓርትመንት ከአቅም ጋር የመጣጠን ብሎ ስለሚያስቡ ይመጠኛሉ ላሉ ዲፓርትመንቶች አብዛኛውን ጊዜ ሲቀላቀሉ እናያለን። በተጨማሪም ደግሞ በማህበረሰቡ ዘንድ ስለ ሜዲሲን ያለው አመለካከት ከፍተኛ ስለሆነ እንዲገቡ ይገፋፋሉ ተብሎ ይታሰባል። ብዙ ተማሪዎች እንደጠበቁት የሚሆኑላቸው ከገቡ በኋላ ከፍላጎቶቻቸው ጋር ስለሚጋጭባቸው ወይም ደግሞ ጫናውን መቆጣጠር ስለሚያቅታቸው እንደሆነ ይታወቃል። በተጨማሪ ደግሞ ሜዲሲን ለመግባት ሸምዳጅ ወይስ መረዳት ላይ ወደ ደግሞ ካልኩሌሽን ላይ ጎበዝ መሆን አለብን የሚለውን ጥያቄ ለመመለስ ሜዲሲን ከገባችሁ በኋላ ካልኩሌሽን የምንለው ነገር ብዙም ሜዲሲን ላይ አይታይም ማለት ነው። እና ሜዲሲን ላይ ያለው ወደ ባዮሎጂካል የሆነው ወደዚህ ወደ ስነሰብ ወደ ሆነው ወደ መድኃኒቱና አናቶሚካል ወደምንላቸው ነገሮች ጋር ይያዛል። ካልኩሌሽን ብዙም የለም እና ሽምደዳ ነው ይባላል። እና ሜዲሲን ገባ በቃ ሜዲሲን ሽምደዳ የምትችል ከሆነ ሜዲሲን ገባ ይባላል። እና ሽምደዳ ሲባል ደግሞ ይሄ ደረቅ ሽምደዳ ምናምን አይደለም። እዛ ሜዲሲን ውስጥ ያሉ እና ለምሳሌ ጂኦግራፊ መሸምደድ እና ሜዲሲን ስኩል ላይ ያሉ ነገሮችን መሸምደድ ይለያያል። ይሄ በደረቁ ሁለቱም ለየቅል ነው ማለት ነው እና የሚገናኝ ነገር ስላልሆነ ማለት ነው። እና በአጠቃላይ ብዙ ሰዓት ማንበብ እና ሸምዳጅ መሆን ሜዲሲን ስኩል ላይ ይመረጣል። እና ብዙ ሰዓት ማንበብ የምትችሉ እና ሸምዳጅ በተለይ ሸምዳጅ ብትሆኑ ቅድም ባልኳችሁ መሰረት ማለት ነው እና ሜዲሲን ብትገቡ ይመረጣል ማለት ነው። በተጨማሪ ደግሞ ሳይንስን የሚወዱ ኦር ደግሞ ስለ ሰው ልጅ መረዳት የሚወዱ ቢሆን ይመረጣል ማለት ነው። ስለ ሰው ልጅ አናቶሚካል ስለ ቦዲ ስትራክቸር ሊሆን ይችላል እና ስላለው ስለ ሰው ልጅ ማወቅ የሚፈልጉ ልጆች እዚህ ሜዲሲን ጋር ቢገቡ በደንብ ይመከራል ማለት ነው። አሁን ደግሞ ስለ ሜዲሲን መግቢያ ኦር ደግሞ ሲኦሲ ስለምንለው ስንመለከት ማለት ነው እና ሲኦሲ በባለፈው ጊዜ የዛን ያክል ከበድ ያለ አልነበረ ማለት በቅርቡ እንደምናውቀው ማለት ነው። አሁን ላይ ትንሽ ረቀቅ እያሉ ማለት ስኮፑ ትንሽ እየሰፋ ሄዷል። እና በድሮ የነበረው እንግዲህ እስካሁን እስከምናውቀው እዚህ አብዛኞቹ ግቢዎች ላይ ማለት ነው እና በሲኦሲ ላይ የሚጠቃልሉት ባዮሎጂ ነክና ይሄ ጀርናሎጂዎችን ጨምሮ የተወሰነ እንግሊዝኛም አለው ማለት ነው እና እነኝህን ጥያቄዎች አካቶ ነበረ የሚመጣው። አሁን ላይ ግን እንደየግቢው ስኮፑን እያሰፋ እየተለያየ ጠጠር እያለ መጥቷል ማለት ነው እና ከአሁናዊ ሁኔታ አንጻር ስናየው እነኝህን ነገሮች ይዛል። እንደገና ደግሞ የምላችሁ አንድ ነገር እንደ አጽንኦት ልነግራችሁ የሚችለው ማለት ነው ከግቢ ግቢ ይለያያል ማለት ነው እና ለምሳሌ አዲስ አበባ ዩኒቨርሲቲ ላይ በጣም ብዙ ኮምፒቴሽኖች ስላሉ ለምሳሌ የዛሬውን ዓመትና የቀጣዩን ዓመት ሲኦሲዎች ይሄ ነው ብሎ መገመት አይቻልም ማለት ነው እና ይሄን እንደ አጽንኦት ልነግራችሁ እፈልጋለሁ ማለት ነው። ወደ ሶስተኛው ስንሄድ ደግሞ ሜዲሲን ከተማርን በኋላ ምን የስራ ዘርፍ ላይ መግባት ይቻላል ኦር ደግሞ በምን የስራ መስክ ላይ ተቀጥረን ተሰማርተን መስራት እንችላለን ወደ ተቀጥረን መስራት እንችላለን የሚለውን እዚህ ጋር ስናይ ማለት ነው። ደግሞ ለምሳሌ መጀመሪያ የምንሰራባቸው የግል ሆስፒታሎች ላይ ማለት ነው እና በየግል ሆስፒታሎች ላይ ተቀጥረን መስራት እንችላለን ማለት ነው። ኦር ኢመርጀንሲ ሴንተር የምንላቸው ከዛም በተጨማሪ ደግሞ ኤንጂኦ ላይ በተለይ ይሄ WHO የምንለው ኢንተርናሽናል የሆነ ኦርጋናይዜሽን እዛ ላይ ተቀጥረን የመስራት አድቫንቴጅ አለው እና እዛ ላይ ተቀጥረን የምንሰራ ከሆነ ለህይወታችንም ላለው ለኑሯችን በጣም ትልቅ አስተዋጽኦ አለው ማለት ነው እና በደንብ መቀየር የምንችልበት ነው እዛ ላይ ከገባን። እና እዛ ውጭ ግን ኢትዮጵያ ላይ የመንግስት ሆስፒታሎች ላይ ኦር ሌላ ስራ ላይ ተቀጥሮ ለመስራት እንደምታውቁት ነው ያለውን ደሞዝ እና የድሮውና የሆኑ አንድ ስላልሆነ ማለት ነው የሚያኖር ደሞዝ አይደለም ያለው ይሄ እውነቱን ለመናገር ስለሆነ ማለት ነው። እና ኦር ደግሞ እዚህ የጤና ሚኒስቴር ጋር መንግስት ላይ ማለት ነው የጤና ሚኒስቴሮች ጋር መስራት እንችላለን። ዲጂታል ሴንተር የምላቸው ላይ ኦር ደግሞ ሆም ኬር የመሳሰሉት ስራዎች ላይ መሰማራት እንችላለን ማለት ነው። እና ቅድም እንዳልኳቸው ኢትዮጵያ ውስጥ ፐር አቨሬጅ ስናየው $80 ነው አንድ ዶክተር የሚከፈለው ማለት ነው በወር። እና ይሄ ለመኖር እንኳን በቂ አይደለም። በባለፈው የነበረውን ሰልፉ ላይ ታችኋል ብዬ አስባለሁ እና ያ የመጣው ከዚህ አንጻር ስለሆነ ማለት ነው። ግን ኢትዮጵያ ውስጥ ከዛ ውጪ ለምሳሌ እነኚህ ቦታ ላይ ተቀጥሮ ከመስራት ይልቅ የተለመደው ስፔሻላይዝ ማድረግ ነው ማለት ነው። ሁላችን እንደምናውቀው አብዛኛው ስፔሻላይዝ ነው የሚያደርጉት አብዛኞቹ እንግዲህ ተመርቀው የወጡ ተማሪዎች ማለት ነው። ሜዲሲን ለሚገቡ ተማሪዎች ለምሳሌ ከመግባታችሁ በፊት ማወቅ ያለባቸውን ወሳኝ ነገሮች ምን ናቸው ለሚለው ጥያቄ ደግሞ እዚሁ ስንመልስላችሁ ለሚለው ጥያቄ መልስ የሚሆነው ደግሞ ለምሳሌ ሜዲሲን የምትገቡ ተማሪዎች ከሆነ በቃ ማሰብ በህሊናችሁ ማሰብ ያለባችሁ ከመግባታችሁ በፊት
ልታስቡት የሚገባው ምንድነው? በመጀመሪያ ረጅም ዓመት እንደምትማሩ ማሰብ አለባችሁ ማለት ነው። ከዛ ውጭ ደግሞ ሌሎች ዲፓርትመንቶች ላይ ያሉ ጓደኞቻችሁ እረፍት ሲወጡ ሲዝናኑ ሊሆን ይችላል፣ ለበዓል ወደ ቤታችሁ ሲሄዱ ለእረፍት ሲወጡ፣ እናንተ ግን እዛው ትምህርቱ ላይ እንደምትሆኑ በመጀመሪያ ማሰብ መቻል አለባችሁ ማለት ነው። እና ከዛ በተጨማሪ ደግሞ በየሳምንቱ ፈተና አለ የሚል ወሬ በቃ እንዳያስደነግጣችሁ እዛ ከገባችሁ በኋላ ማለት ነው። እና በየሳምንቱ ፈተና ስለሚኖር ፈተናው ደግሞ 2000 እና 3000 ስላይዶች ልትፈተኑ እንደምትችሉ በቃ ይሄ ሚኒመም ልንለውላ እንችላለን እና እስከ 2000 እና እስከ 3000 ስላይዱላ የምትፈተኑበት ጊዜ አለ ማለት ነው። ይዤው እንደነገርኳችሁ እና ኢሞሽናሊ በጣም መዘጋጀት አለባችሁ። በቃ ይሄ ኖርማል ፍላጎት ብቻ ሳይሆን እወጣዋለሁ የሚለውን አውቃችሁበት ልትገቡ ይገባል ማለት ነው። እና በአቋረጥስ ኦር ባስቀይርስ የሚባሉ ሀሳቦች ሊያስቡ ይችላሉ፣ በሌናችሁ ሊመጣ ይችላል ይህ ሀሳብ እና ከአሁን በኋላ ሜዲሲን ፍላጎታችሁ እንደሆነ እርግጠኛ መሆን አለባችሁ። እነኚህን ነገር ካያችሁ በኋላ ወስናችሁ የምትገቡ ከሆነ ትወጡታላችሁ ማለት ነው። ማለት ሰው ይሄንን አይቶ እወጣዋለሁ ብሎ የሚገባ ከሆነ የእናንተ ምርጫ ነው ማለት ነው። እና ከተመረቃችሁ በኋላም ከፍተኛ ገንዘብ ይከፍለናል የሚለውን የተሳሳተ ሀሳብ ማቆም አለባችሁ። ማለት ነባራዊ ስለሆነ እውነት ስለሆነ የሚሸሸግ ነገር ስላልሆነ ማለት ነው። እና ኢትዮጵያ ውስጥ ሆነ ከፍተኛ ገንዘብ ማግኘት በጣም ይከብዳል ማለት ነው። እና በንጽጽር እንኳን ስናየው ከኬንያ የኢትዮጵያውያን የዶክተሮች ደሞዝ ከኬንያ አንሶ የምናይበት ነው። ወደ ኬንያ እስከ $500 ይከፍላቸዋል፣ ኢትዮጵያ ውስጥ ግን $80 ነው ማለት ነው። እና ወደ ውጮቹ ወደ አውሮፓ ስናያቸው ደግሞ ወደ እስከ $3000 የሚከፈላቸው አሉ በወር ማለት ነው። እና እንደ አብሬጅ የተሰራው እንደውም ይሄ ዓለም አቀፍ ጥናት ምን ይላል መሰላችሁ? ይሄ የዶክተርነት ለምሳሌ በሜዲሲኑ ዓለም የስራ ቅጥር ሲወጣ አፍሪካ ውስጥ ሊሆን ይችላል፣ እኛ ካለንበት ወደ አውሮፓ ሊሆን ይችላል። አንደኛ የሚያመለክቱት በጣም በብዛት እንደ አብሬጅ በፐርሰንት የተሰራው ማለት ነው የሚያመለክቱት ኢትዮጵያውያን እንደሆኑ ነው በባለፈው የተናገሩት። እና ይሄ እንደ ሀገር በጣም ያሳዝናል። እና ወደፊት በእርግጥ የሚስተካከል ነገር ይኖራል ተብሎ ይታሰባል። ያው በተስፋ መጠበቅ ነው ማለት ነው። እና እንግዲህ የዛሬው ቪዲዮ ይህንን ይመስላል ማለት ነው። እና ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ ማለት ነው። እና ማለት ላይክ ብታደርጉ ለእናንተ ለጓደኞቻችሁ ይሄ መረጃ እንዲደርስ ታግዛላችሁ፣ ቫይራል እንዲወጣ ስለሚያግዘን ማለት ነው። እና ለእናንተም እንግዲህ ለፍሬሽማን ተማሪዎች መልካም እድል ላለው ማለት ነው። ቻው ቻው።